አሁን ላይ ጊዜ ማባከን አልፈልግም። ሚስቴን ማስደሰት ፈልጋለሁ። ለበደልኳት በደል ላረኩባት ነገር ለእያንዳንዱ ነገር ልክሳት ስለምፈልግ ምንም አይነት ጊዜ ሳናባከን መሄድ ካለብን እባክህ ጊዜ ካለ አሁን ብንሄድ ደስ ይለኛል። ሰላም ውድ ተመልካቾቻችን እንደምን ከረማችሁ እንደምን ቆያችሁ ያለን ዛሬ በድጋሚ ተገናኝተናል። በዛሬ ፕሮግራማችን እንግዲህ ለየት ያለ አዲስ ፕሮግራም ነው ይዘንላችሁ መጣት። እዚህ ጋር እንግዲህ እንደምትመለከቱት እንግዲህ እናንተ አታውቁትም እንጂ ከኔ ጋር እንግዲህ በስልክ ተዋውለን እንግዲህ ባለፈው በፕሮግራማችን ያለፈችው ሴት የሳራ ባለቤት ነው። እንግዲህ ለእኔ እንግዲህ ምንም ነገር አልነገረኝም። አዲስ ነገር አለኝ እና የምጠይቅህም ነገር አለኝ ብሎ ነው እዚህ የመጣው። እንግዲህ ለምን እንደመጣ ከእናንተ ጋር አብረን የምንሰማ ይሆናል። እስከዛው ድረስ አብራችን ቆዩ። እንኳን ደህና መጣ ዳግም። እንኳን ደህና ቆየኸኝ አሌክስ። የተፈጠሩት ነገሮችን እንግዲህ ታስታውሳቸዋለህ። ያው ባለቤቴም በዚህ መልኩ መፈተኔ በእርግጥ አሁን ላይ ጸጽቶኛል እውነት ለማውራት። ነገር ግን ደግሞ ሕሊናዬ እንዲያርፍ ስለምፈልግ ነው ይሄን ነገር ያደረኩት። ያው ልትቀየመኝ ትችላለች አውቃለሁ። አይኑ ግን ደግሞ ይሄን ነገር ሁሉ ያደረኩት እንግዲህ ከእሷ ጋር ረጅም ጊዜ መኖር ስለምፈልግና አምኛት ያለምንም ሀሳብ ያለምንም ስጋት የልጆቼ እናት እንድትሆን ስለምፈልግ ነው የሁሉ ነገር ያደረኩትና ዛሬ እንግዲህ የመጣሁበት ምክንያት ያው ሳሪም ትንሽ ባደረኩት ነገር ያው ይከፋታል። ምንም ጥያቄ የለውም። ብዙ ነገር ልታስብ ትችላለች። ምንም ጥያቄ የለውም። ምክንያቱም ስላለኝ ስለ ገቢም ታውቃለች፣ ስላለው ስለ እያንዳንዱ ነገር እንግዲህ በኖርንበት ወቅቶች እንግዲህ ብዙ ነገሮችን ታውቃለች እና አሁን ላይ እንግዲህ የሚሰማትም ነገሮች አሉ። ማለት ድሮ እንደማደርገው እያረኩ አልነበረም። ነገሮች እስኪጣሩ ድረስ እንግዲህ መንገዶች እያንዳንዱ ነገር ማስኬድ ባለብኝ ልኩ እንግዲህ እሷ በማታውቀው መልኩ እያስኬድኩኝ ነበር እና አሁን ላይ ዛሬ እዚህ የመጣሁበት ምክንያት የእሷም ጥያቄ የነበረ አንድ ነገር ስላለ ነው። ያው የሚያገኘውን ገንዘብ የት ነው የሚያደርገው የሚል ነገር ውስጥ እንደገባች አውቃለሁ። ነገር ግን ደግሞ ይሄ ፈተና ካለቀ በኋላ ፈተናውን በድል ካለፈች እንግዲህ ለሳሪ ያሰብኩላት ነገር ስላለ ነው ይሄን ነገር እያደረኩ የነበረው። እንግዲህ ለአንተ ልነግርህ የፈለግኩት ነገር ምንድን ነው? ዛሬ ያው በድብቅ በእሷ ስም ቤት ለመግዛት እያሰብኩኝ ነበረ። በጣም ደስ ይላል። በጣም ደስ የሚል ዜና ነው። ተመልካቾች ደስ የሚል ነገር ነው እንግዲህ ነገረን። እንዴት ተታሰቡታችሁ? ደስ ብሎኛል። እኔም በጣም ደስ ብሎኛል። አሁን ላይ ማለት ዛሬ ይህን ሁሉ ፈተና አልፋ እኔም ደግሞ ለሷ በምችለው አቅም እንግዲህ እየተጋው እየሰራው ነበረ። ለሷ ማድረግ የምችለውን ነገር ያው ለሷ ማድረገው ነገር ማለት በዚህ ለኔም ጭምር ነው ማድረገውና ነገር ግን በሷ ስም ነው አሁን ላይ ቤት ልገዛላት እያሰብኩ ስለነበረ ነውና ብሩንም እያስቀመጥኩ የነበረው ለዛ ፐርፐዝ ነበረ። የት እንደሚገባ የት እንደሚሄድም እሷ ያላወቀችው በዚህ ምክንያት ነውና አሁን ላይ ይሄን ላደርግ አስቤያለሁ። በተጨማሪም እንግዲህ በዚህ ነገር ላይ ወንድሜ እያገዘኝ ነው፣ አጠገቤ ነው ያለው፣ ይረዳኛል ወንድሜ እና አሁን ላይ ማለት ሂንቱ የለኝም እኔ ማለት ይሄ ስለ ቤት አገዛዝም እዚህ የመጣሁበት ዋነኛ ምክንያት እንግዲህ እሷን ለመሰለልም አንተ ጋር እንደመጣሁት ሁሉ እሷን ለማስደሰትም አንተ ጋር መምጣት ስላለብኝ ነው አንተ ጋር የመጣሁት። እሷን ለማስደሰት እንግዲህ በእሷ ስም አሁን ቤት መግዛት ፈልጋለሁ። ስለዚህ እንግዲህ አንተ የምታግዘኝ ነገር ካለ አሁን እንድታግዘኝ ነው የፈለኩት። ማለትም እኔ ምንም አይዲያው የለኝም ማለት ከዚህ በፊትም ሞክሬው ስለማላቅም በምን መልኩ እንዳግዘኝ ፈልገው አላቅም። ሪል ስቴትም ሊሆን ይችላል ብቻ ግን በእኔ አቅም ሊሆን የሚችለው እንግዲህ አቅሜን እነግርሃለሁ። ያለኝን እንግዲህ ወንድሜም እንደሚያግዘኝ ነግሬሃለሁ። ነገር ግን ደግሞ አንተ ብዙ ኢንፎርሜሽን ብዙ ኮኔክሽን ይኖርሃል ብዬ ነው እና የምታውቀው ነገር ካለ እስቲ ጥሩ ቤት ለእኔ ሚስት ወይም ደግሞ ከሚስቴ ጋር አብረን የምንኖርበትን ጥሩ ቤት ሊሰጡኝ የሚችሉ የምታውቃቸው ሰዎችም ሊሆኑ ይችላሉ ወይ ደግሞ ልሴትም ሊሆን ይችላል። የምታውቀው ነገር ካለ እሱን ላማክርህ ነው እዚህ የመጣሁት። መልካም እንግዲህ ዳግዬ እንግዲህ ተመልካቾቻችን እንደሰማችሁት ነው እንግዲህ ባለቤቱም ባለፈው እንደተመለከታችሁት ገንዘቡን የት እንደሚያደርገው አያውቅም፣ አያመሽም፣ አይጠጣም። ነገር ግን ገንዘቡ የት እንደሚያደርገው አያውቅም፣ ምንም አይነት ገንዘብ እሱ ጋር የለም እያለች ነበር። እንግዲህ እንደተመለከታችሁት እንግዲህ ዛሬ ደስ የሚል ነገር ነው የነገረን። እንግዲህ ገንዘቡን እንግዲህ እስካሁን ድረስ እያጠራቀመ እሷን ለማስደሰት ቤት እንግዲህ ሊገዛላት ያስባል። እንግዲህ እኔም ያው ዳግዬ ብዙ ቦታ አውቃለሁ። ያው ለአንተ ግን ተስማሚ የሚለው አንድ ሪል ስቴት አለ። በዚህ አጋጣሚ እንደውም ሰሞኑንም ከእዛው አካባቢ ከሚሰራ ሰው ጋር እንግዲህ የተደዋወልንም አዲስ ነገርም አለኝ ሲለኝ ነበረ። እንግዲህ በጣም የሚገርም አጋጣሚ ነው። እንግዲህ ይሄ ነገር እንግዲህ ያለ እንትን አይደለም እንግዲህ የተገጣጠመው። ስለዚህ ያው ብዙ ጊዜ አብረን ሰርተናል። ብዙ ቤቶችንም አጋዝቼ አሽጦልኛል። ብዙ ተመልካቾችንም እንግዲህ አንተም ቪዲዮአችንን ማየት ትችላለህ። ብዙ ሰው እንግዲህ እኔ ሪኮመንድ አድርጋቸው እሱ ጋር ሄደው እንግዲህ ምንም አላሳዘናቸውም፣ አስደስቷቸዋል። እንግዲህ እሱ ጋር እንግዲህ ደውነለት እንግዲህ ፍሪ ከሆነ ዛሬ ደውነለት የሚመቸው ከሆነ እሱ ጋር ሄደን አዲስ ነገር ማለኝ ስላለ እሱንም ነገር የምናጣራ ይሆናል። በዛው እንግዲህ አንተ መጠየቅ የምትፈልገው መግዛት የምትፈልገው ማየት የምትፈልገው ቤት ካለ እሱ ሁሉን ነገር የሚያሳይ ይሆናል። አመሰግናለሁ አሌክስ። ማለት እዚህ የመጣሁት ቀጥታ አንተን ስለማምንህ ነው። በእርግጥ ቪዲዮዎችንም ከዚህ በፊት አይ ነበረ
የሰራቸውም ነገሮች አሉ። ያው አንተ ጋር ስመጣ ስለ ሳሪም እንግዲህ ለማጣራት አንተ ጋር ስመጣም እንግዲህ ቪዲዮቹን በማየቴ ምክንያት ነው እዚህ የመጣሁት እና ኮኔክሽን እንዳለህም ስለማቅም በተጨማሪም ደግሞ በአንተ በኩል የሚመጣ ነገሮች ሁሉ ታማኝነት ሲኖራቸዋል ብዬ ስለማስብ ነው አንተ ጋር የመጣሁት እና አሁን ላይ ጊዜ ማባከን አልፈልግም። ሚስቴን ማስደሰት ፈልጋለሁ። ለበደልኳት በደል ላረኩባት ነገር ለእያንዳንዱ ነገር ልክሳት ስለምፈልግ ምንም አይነት ጊዜ ሳናባከን መሄድ ካለብን እባክህ ጊዜ ካለ አሁን ብንሄድ ደስ ይለኛል። መልካም እሺ፣ እንደዛ ከሆነ ያው እንግዲህ ተመልካቾችን እንደተመለከታችሁት ነው እንግዲህ ዳግም እንግዲህ ለባለቤቱ ቤት ነው እንግዲህ ሪል ስቴት ነው ሰርፕራይዝ ማድረግ የፈለገው። እንግዲህ እኔም የማውቀው አንድ ሰው አለ፣ እሱ ጋር ይዤው እሄዳለሁ። እዛ የሚለው እንግዲህ የሚፈጠረውን ነገር ሁላችንም አብረን ምን ይሆናል። እስከ ፕሮግራማችን ድረስ አብራችን ቆዩ። ያው እንግዲህ ውድ ቤተሰቦቻችን እንግዲህ ቤቱን የምንገዛበትም ባለቤቱንም እንግዲህ ሰርፕራይዝ የምናደርግበት ቦታ ደርሰናል። እንግዲህ ባለቤቱንም ሰርፕራይዝ እናደርጋታለን። ቤቱንም እንግዲህ አንዳንድ ነገሮችን ለሱ የሚሆኑትን ቤቶች እንግዲህ እናያቸዋለን። እስከ ፕሮግራማችን ድረስ አብራችን ቆዩ። ከአለም ዘውድ ጋር አውርቼ ነበረ እና ማግኘት ይችላል። ዞሮ በሚገባ ወሰዳችሁ። ሰላም ያለ እንዴት ነው? ሰላም ነው። እናንተ ያው ተደዋውለናል። ያው እሱን ነው ዳግም ይባላል እኮ ልጄ ነው። በስልክ ማውርተን ነበረ። ብዙ ሪል ስቴቶችንም አሳይቼው ነበረ። በዚህ አጋጣሚ ግን ያው ካንተ ጋርም ስላወራን አዲስ ነገርም አለኝ ብለኸኝ ስለነበረ እና ሞር ደግሞ አንተ መተህም ካንተ ጋርም አውርተን ሁሉንም ነገር እንድታስረዳው ፈልጋለሁ። ያው በሱ ዋጋ ምን ቢሆን ሁሉንም ነገር ያው ቤተሰቦቻችንም ደግሞ እየተመለከቱ ስለሆነ እነሱም የሚሆን በደንብ ገለጻ አድርገህለት ያው እኔ ቤተሰብ ነን አውቀዋለሁ፣ በደንብ ነው የማውቀው። በጣም ብዙ ሰርተናል፣ ብዙ ቤቶችንም አጋጅቼዋለሁ። ለዛ ነው እሱ ጋር ማምነው ሰው ስለሆነ ነው እሱ ጋር ይዤ የመጣሁት እና ሙሉ መረጃ ደግሞ ይሰጣል። ያው አሌክስ በጣም አመሰግናለሁ። ማለት ያው የተፈጠሩትን ነገሮች እንግዲህ ምናልባት ታሪኩን እሱም ያውቀዋል ብዬ አስባለሁ። ይሄ ሁሉ ነገር ከተፈጠረ በኋላ እንግዲህ ማድረግ ያለብኝን ነገር እንግዲህ ለባለቤቴ ማድረግ ስላለብኝ ነው አንተንም ይሄን ነገር ያማከርኩ። በእርግጥ ስለ እንደዚህ አይነት ነገሮች ብዙም ጊዜ አይዲያው አልነበረኝም እና ለዛ ነው የዛኔ አንተንም ያማከርኩ እና አንተን ሳማክርህ ደግሞ በጣም የምትቀርበው ሰው እንዳለ ብዙ ነገር የምትግባቡ እንደሆናችሁ እና ብዙ ስራዎች አብራችሁ እንደሰራችሁ ነው ነግረኸኛል። ለዛም ነው አንተን አምኜ እዚህ የመጣሁት እና ብዙም የማውቀው ነገር የለም። እስቲ ስላሉት ነገሮች ማለት እናንተ ጋር ስላለው ኦፈሮች ስለምሰጡት ነገር ያለውን ነገር እስቲ ያው ግልጽ እንድታነግረኝ። እሺ፣ በጣም ጥሩ አመሰግናለሁ አሌክስ። እውነት ለመናገር እንዲህ አይነት ሰዎችን ወደኛ ካምፓኒ ይዘህ ስለምትመጣ በዚህ አጋጣሚ ሳላመሰግንህ አላልፍም። ከዛ ውጭ ግን የመጀመሪያው ስሜን ላስተዋወቅ፣ የዓለም ዘውድ እባላለሁ። የሰመር ሪል ስቴት ሴልስ ማናጀር ነኝ። ያው የመጀመሪያው ሪል ስቴታችንን አሌክስ ወደዚህ ይዞ ሲመጣ መቼም የሚተማመንበት ነገር ሆኖ ነው። ገለጻ እንዳረከው እርስ በርሳችሁ እንደምትግባቡ ያው በደንብ ያሳውቃል። ከዛ በተጨማሪ ብዙ ሪል ስቴቶችንም እንዳያችሁ አሌክስም ነግሮኛል፣ በስልክ አውርቶኛል። ግን ምንድነው አዲስ ሳይት የለቀቅነውም ስላለ ምናልባት እስኪ ያን ቢያዩስ የሚለው ነው። ብዙ ጊዜ አዳዲስ ሳይቶች ሲለቀቁና ቅናሾች ሲኖሩ ቀድሜ ለአሌክስ ኮንታክት አደርገዋለሁ። ከዚህ በፊትም ያው ምናልባት ተመልካቾችን በተለያየ ሶሻል ሚዲያ ላይ ያውቁኛል ብዬ ገምታለሁ። በተለይ ከኛ ላይ የውጭ ዲያስፖሮች ቤት ሲገዙ እንደዚሁም ለተቸገሩ ሲረዱ እንደዚህ አይነት ነገሮችን የሚያከናውን ድርጅት ነው። ስለዚህ በቀጥታ ወደ ገለጻ ላርግልህ። ሰመር ሪል ስቴት ማን ነው፣ የት ነው የሚያስገነባው፣ ምን አይነት ቤቶችን ነው የሚያስገነባው የሚለውን አጠር ባለመልኩ ገለጻ አደርጋለሁ። ምናልባት በመሀል ላይ ጥያቄ ካለ እያስቆምክ መጠየቅ ትችላለህ። ለአንተ ብቻ ሳይሆን አሌክስ አንተም ግልጽ ያልሆኑ ነገሮችን ጥያቄዎች ካሉ መጠየቅ ያስፈልጋል። በነገራችን ላይ ይሄ ቤት ግዢው መጨረሻ ላይ ከተስማማ ለሱ ብቻ ሳይሆን ተመልካቾቻችን ያው ደንበኞች ናቸው፣ አንተ እነሱም ይኖራሉ። የሚፈልጉም ካሉ ለነሱ ግልጽ ያልሆነላቸውን ነገር በመጠየቅ የነሱ ግልጽ እንዲሆንላቸው ለማሳሰብ ፈልጋለሁ። ሰመር ሪል ስቴት ማለት ከስሙ ስንነሳ
ሳሙኤል መርከብ ይባላል። በአሜሪካ ላይ ወደ 26 ዓመት በሞርጌጅ እና ትራንስፖርቴሽን ላይ ተሰማርቶ ይሰራ የነበረ ነው። አሁን ወደ ሀገራችን በመምጣት በሪል ስቴቱ ዓለም ላይ ተሰማርቶ ነው እየሰራ ያለ። ኦልሞስት ወደ ሪል ስቴቱ ከገባ ወደ 4 ዓመት 5 ዓመት አካባቢ ሆነዋል። በዚህ በ4 ዓመት ውስጥ ሴቶች አደባባይ ካሳንቺስ ላይ G+18 የሚሆን ሙሉ ህንፃ ጥንቅቅ አድርጎ ለደንበኞች አስረክቦ አሁን ደንበኞች እየኖሩበት ያለ ነው። ከዛ በተጨማሪ እንግሊዝ ኤምባሲ ላይ ሚናሮል ህንፃ ጎን ማለት ነው። እሱ ላይም ወደ 1600 ካሬ 3 ወር 4 ወር ባልሞላ ውስጥ ሙሉ ለሙሉ G+24 የሆነ ሸጦ አጠናቋል። ግንባታው አሁን አሪፍ የሚባል ደረጃ ላይ ነው ያለ። ምናልባት እንግዲህ እግዚአብሔር እንደፈቀደ በ2 ዓመት ውስጥ ግንባታውን ለደንበኞች ምንም ቀኗን ሳናዛንፍ ሰርተን ለማስረከብ ቃላችን ለማክበር እየሰራን ያለን 24 ሰዓት። አሁን ላይ አሌክስ የደወልኩልህ ምንድነው አዲስ ሳይት ያወጣ ነው ቡልጋሪያ ላይ ነው። ወደ 1200 ካሬ ላይ ያረፈ ቡልጋሪያ መብራቱ ላይ ማለት ነው። ቡልጋሪያ ማለት ይኸው በጣም መሀል ከተማ ከሚባሉት አዲስ አበባ ውስጥ አንዱ ነው። እንደኛ አፍሪካ ህብረት ፊት ለፊት ነው። ወደ ሜክሲኮ፣ ወደ መስቀል ፍላወር፣ ወደ ቦሌ፣ ወደ ሳር ቤት ወክ እያደረገ የምንሄድበት ቦታ ነው። የትም ቦታ በጣም ሴንተር የሚባል የትራፊክ መጨናነቅ የማይበዛበት ቦታ እዛ አካባቢ ላይ በተለይ ዲፕሎማቶች የሚኖሩበት አንድ ሰው ቤቱን ገዝቶ ለመኖር በጣም ምቹ የሆነ ለአከራይ ቢል በዶላር ማከራየት የሚፈልግ እንደዚሁም ደግሞ ልሽጠው ቢል በከፍተኛ ዋጋ የሚሸጠው በጣም ቆንጆ የሚባል ቦታ ነው በነገራችን ላይ እና አሁን እዛ ላይም ነው ለ20 ሰዎች የሚሆን ቅናሽ አወጥተናል። ኦልሞስት ያ ቅናሹ አልፏል። ነገር ግን ከአሌክስ ጋር ስንደዋወል ያው በቅናሹ ይስተናገድልኝ የሚል በጣም ከብዙ ስልክ ክርክር በኋላ ተስማምተን ነው አንተም ወደዚህ እንድትመጣ ያደረገ ሰው ምንድነው ይሄ ቅናሹ ባጭሩ በካሬ እስከ 10,000 ብር ድረስ ቅናሽ አለው ከአንድ ካሬ ላይ ማለት ነው። ያ ማለት ከባለ አንድ መኝታ ወደ 1 ሚሊዮን ምናምን ቅናሽ ይኖረዋል። ከፍ እያለ ሲሄድ ደግሞ እስከ 3 ሚሊዮን እስከ 4 ሚሊዮን ድረስ ይሆናል ማለት ነው። ይህን ቅናሽ እንድትጠቀም ነው አንተንም ወደዚህ ወደኛ ሪል ስቴት ያመጣ። ይሄ ቦታ ጠቅለል አርጌ ገለጻ ሳረግ 1200 ካሬ ላይ ያረፈ ወደ G+25 እየተገነባ ያለ መንደር ነው። ይሄ ቢልዲንግ በ2 ዓመት ተኩል እስከ 3 ዓመት ባለው ይጠናቀቃል። ይሄ የምለውን የሚባለውን ሳይሆን ትክክለኛውን ፊገር ነው እያስቀመጥኩ ያለ። ወደ ስር 5 ቤዝመንት አለው። እስከ 4ኛ ድረስ ሱቆች ናቸው። ከ4ኛ በላይ ነው መኖሪያዎች የሚጀምሩት ማለት ነው። እነዚህ መኖሪያዎች ምንድነው ባለ 1 መኝታ አለን፣ ባለ 2 መኝታ አለን፣ ባለ 3 መኝታ አለን ማለት ነው። እስከ ባለ 3 መኝታ ድረስ ማለት ነው። ባለ 1 መኝታ ከ81 ካሬ ይጀምራል። ባለ 2 መኝታ 111 እና 134 አለን። ባለ 3 መኝታ ደግሞ 168 ጀምሮ ይኖረናል ማለት ነው። እንደዚሁም ሱቆች በተለያዩ የካሬ አማራጮች አሉ ማለት ነው። ቢልዲንጉን ለየት የሚያደርገው ምንድነው? እስካሁን ከሰራንበት አንደኛ የግንባታው ጥራት የምንሰራበት የግንባታው ጥራት ለየት የሚያደርገን ነገር አለ። ያ ማለት ለምሳሌ የምንጠቀመው ማቴሪያል ብረቶች ሊሆኑ ይችላሉ። እነዚህ ነገሮች ለየት የሚያደርገው ነገር ይኖራል። እንዳልኩ ወደ ታች ወደ ምድር 7 ቤዝመንት ነው ያለው። ይሄ ራሱ የተለያዩ አደጋዎችን የተፈጥሮ አደጋዎችን መቋቋም ሬዚስት ማድረግ የሚችል ነው። ለምሳሌ የመሬት መንቀጥቀጥና መሰል አደጋዎች ቢፈጠሩ በቀላሉ ቢልዲንጉ እንትን እንዳይል ወሳኝነት አለው። በተለይ ቤዝመንቱ ጠንካራ ሲሆን ማለት ነው። ከዚህ ጋር ተያይዞ የቤቶች ዲዛይን አርኪቴክት እነዚህ የቤቶች ዲዛይን የተሰሩት በስለሽ ይባላል። የስካይላይት ሆቴል እና እንደዚሁም ደግሞ አየር መንገድ ቤቶች በጣም በመስራት የሚታወቃል። እንደዚሁም ምስራቅና ደቡብ አፍሪካ በጣም ብዙ ቤቶችን በመስራት ወደ 40 ዓመት ምናምን ይኖራል። ምናልባት ተመልካቾችን እንደዚሁም አንተም ጎግል ብታረግ በቀላሉ የምታገኘው ነው። ይሄ በዚህ የአርኪቴክት ባለሙያ ነው የቤቶቻችን ዲዛይን የተሰሩት ማለት። ስለዚህ የቤቶች ውስጥ ላይ በጣም እንዲመቹ ተደርገው ማንም ሰው ደስተኛ ሆኖ እንዲኖርባቸው ተደርገው የተሰሩት ያ ማለት በጣም በቂ ብርሃን እንዲገባ ተደርጎ ነው። እያንዳንዱ የተፈጥሮ ቬንቲሌሽን አለ። ከሳከሮች በተጨማሪ የተፈጥሮ ቬንቲሌሽን አለ ሁሉም ቤቶች ማለት ነው። ከዛ በተጨማሪ ደግሞ ይሄ የምናየው ቪው ምንም አይነት የሚከልለን ነገር የለም። አይናችን እስከፈለገው ድረስ ማለት ነው ተወርሮ እይቶችን ማየት እንችላለን። እነዚህ ነገሮች አሉ። ሌላው ፋሲሊቲዎች በአንድ ወለል ላይ ወደ 4 ሊፍት ነው የተገጠመው። በፍሎር ላይ በነገራችን ላይ 6 ሰው ነው የሚኖረው። ለ6 ሰው 4 ሊፍት ማለት ለአንድ ሰው ለአንድ ሊፍት ለ2 ሰው ማለት ነው። እነዚህ ነገሮች አሉ። ከዛ በተጨማሪ ጋርቤጅ ሽቶች አሉ። እነዚህ ሜካኒካልና ኤሌክትሪካል እነዚህ ሲስተሞች አሉ። ስታንድ ባይ ጄኔሬተር፣ የከርሰ ምድር ውሃ፣ የመኪና ፓርኪንግ በቂ የሆነ የመኪና ፓርኪንግ አለ። የመኪና ፓርኪንግ በነገራችን ላይ ቤቱ ላይ አንደምረውም በነፃ ነው። ይሄም አንድ ላይ የሚያደርገን ነው። ሌላው የልጆች መጫወቻ አለ፣ ጂም አለ፣ ዴኬር ላይብራሪ አለ፣ ስፓ አለ፣ የመዋኛ ገንዳ አለ። እነዚህ ነገሮችን
ምን አለፋ ቤቱ ምንድነው ይሄ ዘመኑን የዋጀ ቤት ወይም በጣም ሌክዠሪ ቅንጡ የምንለው ቤት ነው እየገነባን ያለ ማለት ነው። ይሄን ይመስላል። ምናልባት ጥያቄ ካለ ካንተ ጋር እንሄዳለን። ሌላው ያከፋፈል ሁኔታ አከፋፈል የመጀመሪያ ቅድመ ክፍያ 10% ነው የቤቱን። ከዛ ቀጣውን ቀስ እየተባለ እንደ ቤቱ ፕሮግረስ የሚከፈለው። አሁን ቤቱ በግንባታ ላይ ያለ ነው። ምናልባት ተመልካቾችን መረዳት ያለባቸው አብዛኛውን ጊዜ የሰው ልጅ ያለቀ ቤት የሚፈልጋለ በመገንባት ላይ ያለ። ይሄ ያለቀውን ቤት ሸጠን ጨርሰን ለሰዎች ተረክበው እየኖሩበት ነው ያለ። እሱ ላይ የለንም ሙሉ ለሙሉ ማለት ነው። አሁን በመገንባት ነው ያለ። ይሄን ቤት ምንድነው 2 ዓመት ተኩል ድረስ ደንበኞች መጠበቅ አለባቸው ማለት ነው። ግልጽ መሆን ያለበት እንደዚሁም ለአንተም በተጨማሪ ማለት ነው። አከፋፈልን 10% ነው። ከዛ በኋላ እንደ ቤቱ ፕሮግረስ ነው የሚከፈለው። የባንክ 50% አለ። አሁን በመሃል ላይ መክፈል ቢያቅትህ ወይም ደንበኞች መክፈል ቢያቅታቸው 50% እስከ 2 ዓመት ተኩል ይከፍላሉ። ቀሪውን 50% ደግሞ ቤቱ ላይ እየኖሩ የሚከፍሉት ያከፋፈል ሂደት ራሱ ሪል ስቴቱ ከባንክ ጋር አመቻችቷል። በመሃል ላይ 10% እንደተከፈለ መክፈል ቢያቅታችሁ ቤታችሁን መሸጥ መለወጥ አሊያም ለሶስተኛ ወገን ማስተላለፍ ይቻላል ማለት ነው። ከሞላ ጎደል ይሄ ነው። ምናልባት ጥያቄ ካለ ወደ አንተ ልሂድና አብረን ዲስከስ እያደረግን ብናዳብረው ጥሩ ይሆናል ብዬ አስባለሁ። አሌክስም ካለ በመሃል ላይ ትገባለህ። እሺ ማለት አመሰግናለሁ። ማለት የገለጽክልኝ ብዙ ነገሮች አሉና መጀመሪያ ደረጃ ላይ እዚህ በመምጣቴ በጣም ላመሰግን እፈልጋለሁ አሌክስ፣ ከአንተ ጋርም ስላገናኘ። በተጨማሪም እንግዲህ አሁን ይሄን ነገር ላረግ ሳስብ እንግዲህ ብቻዬን አይደለም ማለት ይሄን ነገር ሳረግ የሚያግዘኝ ሰፖርት የሚያደርግ ወንድም አለኝ እና ዲያስፖራ ውጭ ነው የሚኖረው። የእሱንም ፕሮግራም ይከታተል ነበረ ማለት ይሄን ነገር ሳረግም ለእሱ ይሄን ስራ እንደሰጠሁት የሚያውቅ ነበር እና ሚስቴ እንግዲህ ይህን ሁሉ ነገር አልፋ ፈተናዋን በማለፏ ምክንያት እንግዲህ ላረግላት ላሰብኩት ነገር እሱም ሰፖርት ያደርገኛል እና እዚህ በመምጣቴም ደስተኛ ነው። ከዚህ በፊትም ከእናንተ አብራችሁ ስለምስሉ አይትን እያቃችሁ ደንበኞች ሲኖሩ ወደኛ ያመጣል። ብዙ ደንበኞች ባለፈው እንደውም አንድ በረከት ነው ምናምን የሚባል የውጭ እንትን 168 ገዝቶ የሄደው እንትን ምናልባት ታስታውሳለህ። በጣም ሲያመሰግን ነበር እንደውም አንተ ነው እና ብዙ ደንበኞች ይመጣሉኛል። ስለ ሰመር በደንብ ያውቅ ነበር መሰለኝ እና ወደዛ ነው የሚሄደው እና ማድረግ ያለብኝን ነገር ለማድረግ ነው ብዬው ያው እሱም ሰፖርት አድርጎኛል ወደዚህ እንድመጣ እና ያው የነገርከኝ ነገሮች አሉ በሱቆችም እንዳሉ ያሉትን ነገሮች እያንዳንዱ ነገር ነግረኸኛል። እኔ ደግሞ የምፈልገው አሁን ላይ ያው መኖሪያ ቤት ነው ማለት ባለቤቴን ማሳረፍ እኔም ማረፍ ስለምፈልግ ከነገርከኝ ነገሮች መሀል እንግዲህ የወደድኩት ማለት እንደኔ አቅም እንዲሆን ይችላል ብዬ ማሰበው ነገር አለ እና ባለ 2 መኝታ አይነት ቤት ነው የምፈልገው። ያው ፊቸር ላይ እንግዲህ ፈጣሪ ነገሮችን ሲያስተካክል ማድረግ ያለብን ከእናንተ ጋር እንግዲህ አብረን መጓዝ ባለብን መልኩ እየተጓዝን የምናደርጋቸው ነገሮች ይኖራሉ። ግን አሁን ባለው ሁኔታ እንግዲህ ከወንድሜም ጋር ተማክረን እንግዲህ ያሰብኩት ባለ 2 መኝታው እሱን እንድገዛ የነገረኝ እና ስለሱ ውስጥ ያለው ነገር በጣም ጥሩ። ባለ 2 መኝታ ቀደም እንዳልኩት 111 ካሬ እና 134 ካሬ አለ። ከዚህ ውስጥ 134 ካሬውን ብናይ በነገራችን ላይ ለአንተ ዲስካውንት እናደርግልሃለን። የአንድ ካሬ ዋጋ በ89 ሺህ ብር ነው የምናስብልህ የአንድ ካሬ ዋጋ ማለት ነው። ያ ማለት ቡልጋሪያ አካባቢ ምናልባት ጠይቃል ብዬ አስባለሁ። በትንሹ 100 ሺህ ብር እና 110 ምናምን ሺህ ብር ነው የአንድ ካሬ ዋጋ ማለት ነው። ይሄ ለ20 ሰዎች ያወጣነው ቅናሽ ነው። ከነዛ ከ20 ሰዎች ውስጥ አንተ አንዱን የምናስተናግድ ይሆናል። በዚህ አጋጣሚ እንኳን ደስ አለህ እፈልጋለሁ። ማለት ትልቅ የሚባል ብር ነው ያለ። አሌክስንም ልታመሰግነው ይገባል በዚህ አጋጣሚ ማለት ነው። ለዛም ነው ዛሬ እንድትመጣ እሱንም በደንብ እንትን ስለው የነበረ ማለት ነው። ስለዚህ 134 ካሬ በነገራችን ላይ ባለ 2 መኝታ ስንል ከመኝታው ቤቱ ተጨማሪ ስቶር አለው፣ ላውንደሪ አለው አዲሽናሊ ማለት ተጨማሪ ባለ 3 መኝታ ሆኖ መሰራት የሚችል ነው። ነገር ግን ቅድም እንዳልኩ እነዚህ ቤቶችን ውስጣቸው እንትን ሲል ምንድነው በውጭ ስታንዳርድ ነው የከፋፈላቸው እንጂ አሁን 134 ካሬ የትም ቦታ ባለ 3 መኝታ ተብሎ የሚሸጥ እንትን ነው። ስለዚህ በጣም ለቀቅ ያለ ሰፋ ያለ ነው። ተጨማሪ ስቶር አለው፣ ላውንደሪ አለው። ሞር ደግሞ በደንብ ስክሪን ላይ በደንብ አሳያለሁ ቤት ያንተ ቤት ምን አይነት እንደሆነ የሚለውም ማለት ነው። የእሱን ጠቅላላ ዋጋውን ስንመለከት የ134ቱን ጠቅላላ ዋጋው 12,105,349 ብር ነው የሚሆነው የዚህ ጠቅላላ ፕራይሱ ማለት ነው።
12,105,349 ነው። በጣም ቆንጆ ቤት ነው። ዲዛይኑን በደንብ አሳያለሁ እዛ ላይ። የዚህ ቅድመ ክፍያው አሁን ካንተ የሚጠበቀው 10% ነው። ያ ማለት 1,210,534 ብር ይሆናል ማለት ነው። ይሄን ከከፈልክ በኋላ ምንድነው ውልን ታስራለህ። ከዛ ሌላ ሁለተኛ ቀጣይ ክፍያ ከ8 ወር በኋላ የምትጠየቅ ይሆናል ማለት ነው። ወይም እንደ ቤቱ ፕሮግረስ ቤቱን መሰራቱን ቸክ አድርገን ሁለተኛ ክፍያ የምትከፍለው ማለት ነው። ከዚህ ውስጥ አንተ ከባንክ ጋር ማያያዝ ከፈለግ አሁን ላይ መክፈል በ2 ዓመት ተኩል ውስጥ ወደ 6 ሚሊዮኑን ነው መክፈል የሚጠበቅብህ። ከ6 ሚሊዮኑ አሁን 1 ሚሊዮን ምናምን ስለከፈል 5 ሚሊዮኑን ነው የምትከፍለው ማለት ነው። ይሄን 5 ሚሊዮን በ2 ዓመት ከፍለህ የቤት ባለቤት መሆን ትችላለህ ማለት ነው ባጭሩ። ሌላውን ቀሪውን ግን 6 ሚሊዮኑን ቤት ላይ ተቀምጠ ቤት ላይ እየኖርክ እያከራየ ለአከራይ ብትል ራሱ ከክራው ተርፎ ወደ ኪስ እስከ 30 ሺህ 40 ሺህ ድረስ ሊገባ ይችላል ማለት ነው። ለምን እዛ አካባቢ ላይ በጣም ተፈላጊ ስለሆነ ማለት ነው። ይሄን ይመስላል። ምናልባት ይሄ አንተን አፎርድ የሚያደርግ ከሆነ በዚህ መቀጠል እንችላለን። አይ ከዚህ ደግሞ ዝቅ የሚል ካል ደግሞ ማየት እንችላለን። እያንዳንዱ 111 ካሬ 9,997,574 ብር ነው 73 ብር ነው። ይሄ ጠቅላላ ዋጋ ነው። ቅድመ ክፍያው ወደ 999,000 ይሆናል ማለት ነው። ይሄም በተመሳሳይ ባለ 2 መኝታ ነው። ልዩነቱ ምንድነው? የካሬ መስፋትና መጥባብ ነው። እንደዚሁም ደግሞ እንደው ምናልባት ወንድሜም ስትለበር እሱም ይሄን ቻናል ይመለከታል ብዬ አስባለሁ። እንደዚሁም ደግሞ ተመልካቾችም የሁሉንም ዋጋ ማወቅ ስለሚፈልጉ ባለ 1 መኝታ 81 ካሬ ነው ያለን። ይሄ 81 ካሬ ባለ 2 ሆኖ መሰራት የሚችለው በጣም ሰፊ ቤት ነው። ጠቅላላ ዋጋው 7,337,712 ብር ይሆናል። ቅድመ ክፍያው 733 ብር ይሆናል ማለት ነው። ይሄ እንዳልኩ የዲስካውንት ዋጋ ነው። ምናልባት ተመልካቾችም አሁንም ይሄን እይታ አይተው በዚህ ዋጋ አስተናግደን የሚሉን ካሉ ምናልባት የተወሰኑ ቤቶች ነው 5 ቤቶች ምናምን ብቻ ነው። ባለፈው ለ10 ቤቶች ነበር ያልኩ። ስለዚህ እነሱ ኦልሞስት ስንት ስላሉ ለ5 ሰዎች ምናምን ብቻ ነው ሊሆን የሚችል ማለት ነው። አሁን ላይ እንግዲህ ለሱም በጣም ተከራክረን ነበር። እንግዲህ በስልክም አንተ አልሰማህንም እንጂ በጣም ተከራክረናል። አንተንም ለማስቀነስ የዚህ ተጠቃሚ ለማድረግ ያው ተመልካቾቻችንም አሉ እንግዲህ ይሄን አይተው መጥተው ሊገዙ ይችላሉና ለሱ እንደዛ አስቀንሼ ዝም ብዬ እነሱንም ዝም ማለት ቢሆን ያው እንደ ማዳላት ነው የሚሆንብንና እንደምንም በላይ ያው እናንተ በጣም ብዙ ሰርተናል። እንግዲህ ታማኝ ነው በጣም ታማኝ አስተማማኝ ስለሆነ ነው አንተንም እዚህ ያመጣው ከብዙ ሪስቲቶች መርጬ እዚህ ያመጣው አስተማማኝ ስለሆነ ነው። ምንም ያስጨንቅም ነገር የለም። እንደውም አከፋፈሉም ራሱ እንደ ውጭ ሀገር ስታንዳርድ አድርገው ነው እነሱም እንግዲህ ያመጡት በጣም አስተማማኝ ስለሆነ ያው ተመልካቾቻችንም ደግሞ ይሄ ነገር በጣም ተመችቷቸው ወደዚህ ይመጣሉ እያስባሉና ይሄን ደግሞ ተመልካቾች ሲመጡ እነሱም ያው የዚህ ተጠቃሚ እንደሆኑ እኔም እፈልጋለሁ። ስለዚህ እንግዲህ እነሱን በዚህ ብታሳትፋቸው ደስ ይለኛል፣ ተመልካቾቻችንም ደስ እንዲላቸው ማለት ነው። ኦኬ እሺ። ያው ከዚህ በፊትም እንግዲህ ነገሩን ለማሳጠር ያህል ለ10 ሰዎች አንሰጥም፣ ግልጹንም ነግሬህ አሌክስ ማለት ነው። ግን ቀድመው ለሚደውሉ መደወል ብቻ አይደለም ሪዘርቬሽን ማድረግ አለባቸው። አሁን አንዳንድ ሰው ስለደወለ ቅናሽ ውስጥ የተመዘገበ ይመስለዋል። ሪዘርቬሽን ለማድረግ 200 ሺህ ብር አድርገው ሪፈንደብል አካውንት ላይ ነው የሚያስገቡ። ከፈለጉ ብራቸው ሳይቆረጥ መውጣት ይችላል። ለ3 ቀን ለ4 ቀን ያህል ግን ዲስካውንቱ እንዲጠብቃቸው ይደረጋል። ስለዚህ ለነዛ ሰዎች ለ6 ሰዎች የሚሆኑ ለአንተ ተመልካቾች አሁን ለሱ ባስተናገርንበት ዋጋ እናስተናግዳለን። ከዛ በኋላ ግን ቀጥታ አውቶማቲካሊ የካሬ ጭማሪ 10 ሺህ ብር ይደረጋል። በዛ ኤኒ ታይም ላይ መስተናገድ ይችላሉ። ያ ማለት ቤቱ ላይ ጨመርን ሳይሆን ወደ ነበረበት ዋጋ ነው የመለስ ነው። ይሄ ቅናሽ ነው ያደረግን ወደ ነበረበት ዋጋ ነው እንጂ መለስ ጭማሪ አይደለም የጨመር ነው። በነገራችን ላይ ከወንድማችን ጋር እንግዲህ ባለ ታሪኩን ያው ብዙም ግልጽ ባይሆንልኝ በተወሰነ ነገር ያገኘሁት ይመስለኛል። ቻናላችሁን ስለምከታተል ማለት ነው። የሆነ ነገር ኤክስፔክት ያደረኩት ነገር አለ እሱ ይሆናል ብዬ አስባለሁኝ። ስለዚህ 10 ሺህ ብር በካሬ ቅናሽ አድርገን ለ8 ሰዎች ብቻ ማለት ነው ቅናሽ ባንተ አሌክስ ብለው በሚመጡ ደንበኞች ነው ይሄን የምናደርገው። ሲደውሉ አሌክስ የሚለውን መርሳት የለባቸውም። እንደዚሁም ቢሮአችንም ሲመጡ ደግሞ አሌክስ የሚለውን መናገር አለባቸው። ቢሮአችን በዚህ አጋጣሚ ኦራይል ጋር ነው፣ ካሳንቺስ ጋር ማለት ነው፣ ቅዱስ ኮምፕሌክስ ጋር 3ኛ ፎቅ ላይ ነው የምንገኘው። እኔንም በአካል መታችሁ ማግኘት ትችላላችሁ። አይዘር ደግሞ በስልክም ደግሞ የከስተመር ሰርቪስ አለች። እሷ ከኔ ጋር አገናኝታ ሙሉ መረጃውን እኔ ልሰጣችሁ እችላለሁ። ምናልባት
የሚቀመጠው ስልክ እኔ ላናነሳ እችላለሁ። ከታች ግን ከስተመር ሰርቪስ አንስታ ከኔ ጋር በደንብ ዲስከስ ማድረግ እንችላለን በዚህ አጋጣሚ ማለት ነው። ስለዚህ ለ6 ሰዎች በቂ ነው ብዬ አስባለሁ። እሺ መልካም። እንግዲህ ተመልካቾቻችን እንደሰማችሁት ነው እንግዲህ ለ6 ሰዎች እንግዲህ የተዘጋጀ ቅናሽ አለ። እንግዲህ ቶሎ ብላችሁ 4 ቀን ነው እንግዲህ ሰጣን አይደለ? ለ6 ሰዎች ችግር የለውም። 6 ሰው እስከሚሞላ ቀኑን ችግር የለውም። አርግጥ ይኸው እንደተመለከታችሁት ነው። በስንት መከራ ነው የሰመንኩት። ስለዚህ 6 ሰዎች እንግዲህ ደውላችሁ አሌክስ ማለታችሁን እንዳረሱ እንግዲህ አሌክስ ነው የላከን ብላችሁ እንግዲህ የዓለም አጋር አለ እሱ ጋር ደውላችሁ እሱን ማግኘት ካልቻላችሁ ከታች የምናስቀምጣላችሁ ስልክ አለ በሱ ደውላችሁ እንግዲህ አግኝታችሁ ማውራት ትችላላችሁ። እንግዲህ ሌላ መጠየቅ የምትፈልገው ነገር ካለ አንተ መጠየቅ ትችላለህ። ስለዚህ 134 ካሬውን ነው ጠቅላላ ዋጋው 12 ሚሊዮን ነው። ቅድመ ዳውን ፔመንቱ 1,210,000 ነው። ምናልባት ይሄን አፎርድ የምታረግ ከሆነ በዚህ እንስማማለን። ሌላው የሚቀረ ምንድነው የቤቱ ዲዛይን ነው። ለዚህም ሳይቱንም ደግሞ ሄደን በደንብ እንጎበኛለን ማለት ነው። በዚህ የምንስማማ ከሆነ ቅናሽ ውስጥ አካትቼ መቀጠል እንችላለን። እሺ አመሰግናለሁ። ያው ማለት እኔ አሁን ላይ በፈልገው እውነት ለማውራት ባለ 134 ካሬው ነው ፈልገው ያው ባለቤት የሚሰርፕራይዝ ለማድረግ በጣም ጓጉቻለሁ። አሁን ላይ ያው ይታወቃል ማለት እኔ የሚሰራው ስራ ያው ታሪኬንም አይተኸው ሊሆን ይችላል። እንግዲህ የሞተር ስራ ነው የምሰራው። የሞተር ስራ እየሰራው እንግዲህ በኪራይ ብዙ ጊዜ ስማርክ ነበር። አሁን እንግዲህ የቤት ባለቤት ልሆን ነው። የአከፋፈል ሁኔታችሁን በጣም ተመችቶኛል። ማለት በጣም ደስ የሚል የአከፋፈል ሁኔታ ነው ያላችሁ እና በዚህ አጋጣሚ ማለት አብዛኞቻችን እንዲህ ሞተር የሚሰራ የኔም ጓደኞች አሉ። እነሱ እንግዲህ እንደዚህ ማምጣት ከቻሉ በዚህ አከፋፈል ሁኔታ መጠቀም ከቻሉ ዲስካውንት ለእነሱም ይቻላል እንዴ? በደንብ ይቻላል። በነገራችን ላይ በዚህ እድሜ የራሱ የቤት ባለቤት መሆን እውነት በጣም የሚያስደንቅ ነው። ያው ታሪኩን እከታተላለሁ ግን እኔ ደፍሬ ከመናገር ካንተ ቢወጣ ብዬ ነበረ። አንተ ካወጣው ላይ ጋር ከተናገርከው ላይ ቀር ግን ምንድነው አንደኛ በዚህ እድሜ ይሄ ልጅ ባለትዳርም ነው እንደዚህ ሆነ ደግሞ በዚህ ደግሞ የቤት ባለቤት ነው። እውነት በጣም የምትበረታታ ነው። እንዲህ አይነት ወጣቶችን ማንም ሰው ማበረታታት አለበት ብዬ አስባለሁ። እንደ ድርጅትም ያው እውነት ለመናገር ከዚህ ቤት ላይ ወደ 1.5 ነው የቀነስንልህ። ለዛ ነው። ስለዚህ በጣም ጠንክር ነው ማለት። አመሰግናለሁ በጣም እንግዲህ ያው እንደነገርኩ 134 ካሬ ነው የምፈልገው። ኦኬ ያው እንግዲህ ከዚህ በኋላ እኔ በጣም ማለት የምፈልገው ነገር ምንድነው ባለቤት ነው እዚህ ነው የምንጠራት እዚህ ነው ሰርፕራይዝ ማድረግ ያሰብነውና በምን አይነት መልኩ ሰርፕራይዝ እንደምናደርጋት አላውቅም። እንግዲህ እናንተ ታውቃላችሁ። ችግር የለውም። ለእሱን ለኛ ጣለው እንግዲህ ሁሉም ነገር አዘጋጅተን እሷንም እዚህ ጠርተናትም ቢሆን ቁልፉንም እዚህ እናስረክባት ይሆናል። ያው ወንድምህም ማወቅ አለበት እንግዲህ ወንድሙም የተወሰነ ያግዘኛል ብለህ ነበር። እንግዲህ ወንድምህም ማወቅ አለበት እሱ ጋርም እንግዲህ ተነጋግረን ሁሉ ነገር የምንጨርስ ይሆናል ማለት ነው ዛሬ። ስለዚህ ከዛ በፊት ምን ማድረግ አለብን እንግዲህ እሷ ወደኛ ቢሮ የምትመጣ ከሆነ ይሄን ብር በራሱ የሰመር ሪል ስቴት አካውንት አለ በሱ አስገብታችሁ ውሉ ምናምን ተዘጋጅቶ በሷ ስም ነው የሚዘጋጀው። በሷ ስም ነው። ስለዚህ እንደዛ ከሆነ ውሉን አዘጋጅተን ምናምን ውሉን ለሷ ብትሰጣት የተሻለ ነው የሚሆነው ማለት ነው። እሷ ናት መፈረም ያለባት በሷ የሚሆን ከሆነ ማለት ነው። የውክልና ካለ አንተም ትችላለህ፣ አንተ መፈረም ትችላለህ ስሙን በሷ አድርገን ማለት ነው። ከዛ በፊት ግን ምንድነው ይሄን ዲፖዚት አድርጋችሁ መምጣት ትችላላችሁ ማለት ደረሰኝ እንትን ብላችሁ እዚህ ጎን ላይ ባንክ ስላለ የምትፈልጉትን ባንክ ስላለ እሱ ላይ ጽፌ ልስጣችሁ። ምን ባንክ ነው የምትጠቀሙት? ንግድ ባንክ። ኦኬ ሁሉም ባንክ ስላለን አማራጮች የንግድ ባንክ ከዚህ ጋር አለ። ኦኬ ይሄን ሰመር ሪል ስቴት የሚለውን ቼክ ታደርጋለህ የአካውንቱም ማለት ነው። 1,210,534 ብር ይሄን እንትን ብለህ እንትን ትላለህ ማለት ነው። እሺ እናመሰግናለን። እሺ እዚህ ጠብቃችኋለሁ። እሺ እስከዛ ውሉን እኔ አዘጋጅላችኋለሁ። ማድረግ ያለብን ነገር ጨርሰን እንመጣለን። በቃ እናመሰግናለን። እሺ ውሉን እስከዛ አዘጋጃለሁ። ውድ ቤተሰቦች እንግዲህ ፕሮግራማችን እንደተመለከታችሁት ነው። እንግዲህ ሁሉን ነገር ተመልክታችሁታል። እንግዲህ እኛም ክፍያውን ሄደን እንግዲህ ከፋፍለን ሁሉ ነገር ጨርሰናል። እንግዲህ አሁን ባለቤቱ ጋር ደውለን እሷን ሰርፕራይዝ ማድረግ ነው የቀረን እና መረካከብ ነው የቀረን። እንግዲህ ደግሞ እሷን ደውልናት እየመጣው ነው ብላለች። እሷን መጣ የሚፈጠረውን ነገር አብረን ምን ይሆናል አብራችን ቆዩ። ምንድነው አልገባኝ። ምሳሌ ጋብዙኝ ነው እዚህ አካባቢ መተናነቅም እኮ ብቻ የሆነ ነገር አለ። ግን ያለውን ነገር ደግሞ ውስጥ ገብተን በማይሻል እኔ ምሬን እኮ ነው የምጠይቃችሁ። እንደሚያስቸግርሽ ለዳችሁብኝ ምሳሌም በላ ነው ምሳም እንደሱ ደስ ይለኛል። ምሳም በላ ደስ ይለኛል። ባለፈው ላይ ያላረፍሽ ነገር ቆንጆ ምሳ ነገር እንግዲህ የምርክና አይደለ የምራችሁ ነው
ይሰለስብሻል። ተረጋጊ ማለት ያለውን ነገር እያንዳንዱን ነገር አብረን የምንሰማው ነገር ነው። አይ ተረጋጊ፣ ችግር የለም። ባለቤትሽ ነው አይደለ? ባለቤትሽ ነው። ደስ ይላል እውነት። ሁለታችሁም ወጣት ናችሁ። በዚህ እድሜ ደግሞ ትዳር መያዝ በጣም ደስ ይላል። በጣም ሁለቱም ጠንካራ ናቸው። በዚህ አጋጣሚ እንግዲህ በዚህ እድሜያቸው እንደዚህ ተጋብታችሁ ራሱ እንደዚህ በደስታ መኖራቸው ራሱ በጣም ትልቅ ነገር ነው። የምር ነው። እኔ ማለት አሁን ላይ እንድትጨነቂ ወይም ደግሞ እንትን እንድትይ አይደለም እዚህ ያመጣሁሽ። ማለት እኔ ያረኩሽ ብዙ ነገሮች አሉ ማለት በማይገባ መልኩ ጠርጥሬሽ አንቺን ብቻ ብዙ ያለፉ ነገሮች አሉ። አሁን ስላለፉት ነገሮች ላነሳ ፈልጌ ሳይሆን ስላሉት ነገሮች ለማስታወስም ፈልጌ አይደለም። ነገር ግን ብዙ ነገር አድርጌብሻለሁ። አንቺን ምንም ንጹህ ሰው ሆነሽ ሳለ ብዙ ልፈትንሽ ብዙ መንገዶችን ተጉዣለሁ እና መጀመሪያ ደረጃ ላይ ይህን ነገር ይቅር እንድትይኝ እፈልጋለሁ። ማለት ስላላመንኩሽ ሳላምንሽ ያን ሁሉ ነገር ስላደረኩኝ ይቅርታ እንድታደርጊልኝ እፈልጋለሁ። ዛሬ እዚህ ቦታ ያመጣሁሽ በምክንያት ነው፣ ያለ ምክንያት አይደለም። ሳታቂ ነው ይህን ሁሉ ነገር እያረኩኝ ያለሁት። ብዙ ያላወቅሻቸው ነገሮችም እንግዲህ ማለት ትዳር ላይ ሆነን እንግዲህ ብዙ የሚያጨቃጭቅ ነገሮችን አሳልፈናል አውቃለሁ። ነገር ግን ደግሞ እያንዳንዱን ነገር ማድረገው ደግሞ ፊቸራችንን ፊት ለፊታችንን ስለምናስብ ነው። ከአንቺ ጋር ረጅም ጉዞ መጓዝ ስለምፈልግ ነው እያንዳንዱን ነገር አቅጄበትና አስቤበት ሳረግ የነበረው እና ደግሞ ፈተናዬን አልፈሽ አሁን ላይ አንቺን መፈተኔ ይሰት ሊሆን ይችላል። ነገር ግን ደግሞ እኔ ማረጋገጥ ያለብኝን ነገር ስለ አንቺ አረጋግጫለሁ። እፎይ ብዬ አንቺን እያፈቀርኩሽ እድሜ ልክ ለመኖር በዚሁ አጋጣሚ ቃል ገባልሻለሁ መጀመሪያ ደረጃ ላይ እና ዛሬ ላይ ደግሞ ይህን ነገር ሳረግልሽ አላውቅም አሁን ላይ ምን አይነት ደስታ እየተሰማኝ እንደሆነ። እዚህ ቦታ በመምጣቴ እንኳን አንቺን እዚህ ጋር ቦታ ይዤሽ በመምጣቴ ምን ያህል ደስታ ውስጥ እንደገባው ልነግርሽ አልችልም። እያስጨነቀኝ ነው፣ በእግዚአብሔር እያስጨነቀኝ ነው። እንድትጨነቂ አይደለም ለዓለሜ ማለት አንተ ብትነግራት ይሻላል ይመስለኛል። ማለት እኔ ራሱ ሰርፕራይዝ ነው። አንዳንዴ መረጋጋት አለብሽ። በቃ ሁሉ ነገር ይኸውልሽ ፈተና ውስጥ የሚያስገባሽ አንቺንም የፈተንኩሽ ያለ ምክንያት አይደለም። ከአንቺ ጋር ረጅም ጉዞ ለመጓዝ ስለምፈልግ ብቻ ነው። አልገባኝም። ስለ ፈተና ስታወራ አልገባኝም። በነገር ላይ የረሳሁት ነገር የለም። በብድር የገዛውን ሞተር እንዳልነገረኝ እነግርሃለሁ አይደል? እሱን ለማስከፈል ትልቅ ቦታ ላይ ነው ያለሽው። ትቆጭ በይ፣ ተረጋጊ። እዚህ የመጣነው ዛሬ ለትልቅ ጉዳይ ነው። እባክሽ ዛሬ እንድትናደጂም አልፈልግም። ማለት እዚህ ቦታ ሳመጣሽ አንቺ እንድትበሳጪ፣ አንቺ እንዲህ አይነት ነገር ውስጥ እንድትገቢ ማለት ስለፈተንኩሽ ስላደረኩት ነገር ይቅርታ ጠይቄሻለሁ። ተረጋጊ ኔት፣ ተረጋጊ። አንዳንዴ መረጋጋት የተሻለ ነገር ነው ላደርግልሽ የምፈልገው። ስለዚህ ይህን ብቻ እንድትረጂ የምፈልገው። ባለፈውም ደግሞ ታርግለት፣ ተረጋጊ። ለበጎ ነው። አንተ እባክሽ አሁን ያለነው ይኸውልሽ አሁን ያለንበት የደስታ ቀን ነው። ዛሬ ደስታችንን ብቻ ማክበር እንፈልገው። ያንቺን ሀዘን ማየት አልፈልግም። ድጋሚ እንደምትፈተኝ በምን አውቃለሁ? አሁን እኔ እኮ የመፈተን ሱስ ኖሮብኝ አይደለም። ብዙ ሰዎች አሉ እንግዲህ ፕሮግራማችንም እንግዲህ ልትከታተዩ ትችላለሽ። ብዙ ሰዎች አሉ የሚማግጡ ለተመልካቾችንም እንግዲህ ማስተማሪያ እንዲሁም ነው። አንቺ ደግሞ ጥሩ ኢትዮጵያዊ ነሽ። እንግዲህ ታማኝ ሴት ራሱ ከዚህ በላይ ሙዷ ማለት እንዲረበሽብኝ አልፈልግም እና ለዓለም እባክህ ያለውን ነገር አንተ ብታስረዳትና ጊዜያችንን በደስታ የምናከብርበትን ሰዓት ብናፈጥም ይሻል ብዬ ነው። እሺ እውነት ነው አሌክስ። እህቴ ምንድነው ወደዚህ የመጣሽ ወደ ሪል ስቴት ካምፓኒ ነው የመጣሽ። ስለዚህ ወደ ጥሩ ነገር ነው የመጣሽ። በእውነት የተቀደሰ የተባረከ ባል ያለሽ፣ አንቺም ደግሞ በጣም የተመረጥሽ ልጅ ነሽ። አንዳንዴ ምንድነው ጥሩ ሴት ወይም ደግሞ የተመረጠች ሴት ከፈጣሪ ትሰጣለች ነው አይደል የሚባለው። ስለዚህ አንቺም ለሱ የእውነት ሚስት ሆነሻል፣ እሱም ደግሞ ያንቺ ጋለው። ይሄን ደግሞ እንግዲህ እኔ ከምላችሁ በላይ ወደዚህ የመጣሽበትን ምናልባት ይሄን በባለቤትሽ አማካኝነት ብትሰጭ ነው የሚሻለው። እኔ ልስጣት? እሺ አመሰግናለሁ። ማለት ይሄን ነገር ሳይልሽ ማለት አላውቅም። የዛሬ ላይ ብቻ እያንዳንዱ ነገር ያለውን ነገር ውስጥ ላይ ራስሽ ክፍተሽ የምታዩ ነው የሚሆነው። ግን ዛሬ ላይ ቆሜ ይሄን ነገር ላንቺ በመስጠቴ በጣም ደስተኛ ነኝ፣ በጣም እድለኛ ነኝ። ራሴን እንደ እድለኛ ነው ማለት ነው። እባክሽ ክፍተሽ
በዚህ አጋጣሚ እንግዲህ ለዓለም የምለው ነገር አለ። እንግዲህ እሷ እንግዲህ አንተም ቢዚ ሆነ ላታዩ ትችላለህ የመጨረሻችንን ቪዲዮ። እንግዲህ እሷ በጣም በሚያስቸግር ሁኔታ ገንዘብም ሳያታላት ብዙ ነገር እንግዲህ አድርጌን የፈተንኳት እሱን ፈተና አልፋ ነው እንግዲህ ዛሬ ተከታትያለሁ። በነገራችን ላይ በጣም የተፈተነችው ፈተና ሲያንስሽ ነው ይሄ እውነት ለመናገር ማለት ነው። 133 ካሬ ባለ 2 መኝታ ለኔ ነው። ውሸታችሁ ነው? ይሄ ውሸት አይደለም፣ እውነት ነው። ከሰመር ሪል ስቴት ባለ 2 መኝታ ነው። ይሄን ደግሞ ያደረገልሽ ውድ ባለቤትሽ ነው። ያው ይሄን ሁሉ አሌክስንም በነገራችን ላይ ያው መጨረሻ ላይ ወደ ጎን አደረገው አይደል? አሌክስን በደንብ ልታመሰግኝ ይገባል። ይሄን ሁሉ ያደረገም አሌክስ ነው በነገራችን። ችግር የለውም። ጥሩ ቅናሽም ነው የተደረገልሽ። ባለቤትሽም ደግሞ እውነት በጣም የሞተር ስራ በጣም ከባድ ነው። ታሪኩን በደንብ እከታተለዋለሁ። ይሄን እንደዚህ አድርጎ ለቤት 134 ካሬ ባለ 2 መኝታ ቡልጋሪያ ላይ በደንብ ሳይቱን ታይዋለሽ። ዛሬ ከተመቸሽ ካልመሸ ዛሬ አሊያም ደግሞ ሌላ ጊዜ ሄደን በደንብ ማየት እንችላለን። ስለዚህ ያው ምስጋና ይገባል። እንዲህ አይነት ባሎችን ያበርክቱልን። ባሎችን ብቻ ሳይሆን እንደዚህ አይነት ሴትም እንግዲህ በዚህ ጊዜ በዚህ ዘመን መገኘቷ ራሱ እንግዲህ ለተመልካቾችንም ለሁሉም ሰው እንግዲህ ማስተማሪያ ነው የሚሆነው። በጣም ታማኝ ሴት ነች። እንግዲህ ለአንቺ ይሄ ነገር እንግዲህ ባለ 2 መኝታ እንግዲህ እንደውም ሲያንስባት ነው እንጂ ይሄ ምንም የሚበዛም ነገር አይደለም። በጣም ደስ ብሎኛል አሌክሳይ፣ አላመሰግናለሁ። ሰመር ሪል ስቴትንም በደንብ ነው በጣም ላመሰግናችሁ የምፈልገው። ማለት ይህን ቅናሻችሁን እንግዲህ አድርጋችሁልን የቤት ባለቤት ስላደረጋችሁን ከልብ አመሰግናለሁ። ስለተደረገልኝ ስለ እያንዳንዱ ነገር ከልብ አመሰግናለሁ። ምንም አይደለም። ሞር ደግሞ ቤትሽ ምን ይመስላል የሚለውን በዲዛይን ስክሪን ላይ በደንብ አሳይሻለሁ። ባለ 2 መኝታ ቤትሽ ላይ ስትገቢ መጨረሻ ላይ አንቺ ቤት ስትረከቢ ምን ይመስላል የሚለውን፣ ቀጣይ ላይ ያለውን ደግሞ በደንብ ኮሚኒኬት ማድረግ እንችላለን። ይሄን ለማለት ያለው እኔም በተመሳሳይ በዚህ እድሜያችሁ እውነት ለመናገር የቤት ባለቤት መሆናችሁ በጣም ደስ ብሎኛል። ቤቱ ደግሞ ምናልባት ተጠናቆ ቤቱ ላይ ደግሞ ገብታችሁ እኔም ጠርታችሁኝ የደስታችሁ ተካፋይ እንደመሆን አምናለሁኝ። አሌክስም በጣም አመሰግናለሁ። እንደዚህ አይነት ደንበኞችን ወደኛ ስለምታመጣልን በጣም ነው የማመሰግነው። ምናልባት አሌክስ በዚህ አጋጣሚ ለነሱም ለተመልካቾችም የምትለው ነገር ካለ? በቃ እንግዲህ እኔ ቀረኝም ብለው እንግዲህ እናንተም እንግዲህ ብዙ ነገር ተፈጥሯል በመሀላችሁ። እሱን ችግር እንግዲህ እንደዚህ ያልፋችሁ እንግዲህ አንተም የማይደረግ ነገር ቢሆንም ያደረከው ግን አንተም ለራስህን ይልናል ለማሳረፍ ስትል ነው። እሷ ጋር የሚያየው ትንሽ ወጣ ያለ ጸባይ ስለነበር ነው እንግዲህ ይህንን የሚያደረገው። አንቺም ይህን ነገር ተረድተሽው እንግዲህ ከእሱ ጋር መመለስሽ በስተመጨረሻም ደግሞ እንደዚህ ደስተኛ መሆናችሁ በጣም ደስ ይላል። እንግዲህ ተመልካቾችንም እንግዲህ በሚቀጥለው እንግዲህ ቤታችሁ ውስጥ ገብታችሁ እንግዲህ ልጅም ወልዳችሁ እንግዲህ ልጅም የለ በመሀላችሁ ልጅም ወልዳችሁ እንግዲህ ወደፊት መና ይሆናል። የዓለምም እንግዲህ ጋብዛችሁት እንዳለው እንግዲህ ሁላችንም ተጋብዘን እንግዲህ ተመልካቾችንም የሚያዩትናል። እንግዲህ ካልመሸባችሁ ደግሞ ያለም እንግዲህ የሚያሳያችሁ ቪዲዮ አለ። ያው እንግዲህ እንዳልኳችሁ ነው እንግዲህ ተመልካቾችንም እንግዲህ ቀደም ነገራችኋለሁ፣ አሁንም በድጋሚ ልንገራችሁ ይሄን የመሰለ እድል እንዳያመልጣችሁ። እንግዲህ ያለምም እንዳለው ለ6 ሰው እንግዲህ ለ6 ሰው ያዘጋጀነው ቅናሽ አለ። እንግዲህ በካሬ 10000 ብር በጣም ቅናሽ የተደረገው 10000 ብር ማለት በጣም ብዙ ነው። እንግዲህ የተቀነሰው እንግዲህ ቢታሰብ ወደ 1 ምናምን ሚሊዮን የሚሆን ነው እንግዲህ የተቀነሰው። ይሄ ነገር እንዳያመልጣችሁ እንግዲህ ከነሱም እንግዲህ ጎረቤት ልትሆኑ ትችላላችሁ። እንግዲህ ቀድማችሁ ከገዛችሁ ይሄ ነገር እንዳያመልጣችሁ ከታች የሚደወልላችሁ ስልክ እንግዲህ ያለምንም ልታገኙ ትችላላችሁ። ወይም ደግሞ ሪሴፕሽኖችን አግኝታችሁ ስለቤቱም ስለ አንዳንድ ነገሮችም መጠየቅ ትችላላችሁ። እንዳያመልጣችሁ አንቺም እንግዲህ አንዳንድ የቀሩሽ ነገሮች አሉ፣ መፈረም ያለብሽ ነገር አለ። እንግዲህ መጠየቅ የምትፈልጊው ማስተላለፍ የምትፈልጊው መልእክት ካለ እድሉን እንሰጥሻለን ማለት ነው። አመሰግናለሁ። ባሌንም አንተንም ነው የማመሰግነው። ምክንያቱም የሰው ልጅ ስትሆን ስትፈተን ጥሩ ነው። በመጀመሪያ ከፍቶኝ ነበር፣ ደስ አላለኝም ነበር። ግን ያው እሱ ሰው አይደለም፣ ሰው ስለሆነ በገመታዊ ልክ ነው ያስጠረጠረኝ የነበረው። ይሄ ፈተና የመጣው በምክንያት ነው። እንኳን ፈተነኝ፣ አንተም እንኳን መተክልኝ ፈተንከኝ፣ በደንብ ክሶኛል ብዬ ነው አመሰግነው። እና ባቴ በቃ ማመን አልቻልኩም። እውነት ለመናገር ልበልክ ቃላት ነው የሚያጥረኝ። እና ሰሜን ሪል ስቴትን የማውቀው በቴሌቪዥን እውነት ለመናገር እና ሁሌ ነበር የምጓጓው ወይኔ ሲያምር ምናምን እላለሁ። ለካ በምክንያት ነው አይኖች የሚያዩት። በጣም ነው የምናመሰግነው።
ቃል በአፍ ብቻ ሳይሆን በተግባር እንደሚያደርጉት እርግጠኛ ነኝ። ቶሎ ጨርሰው እንደሚያስረክቡንም እምነት አለኝ። ሁላችሁም እንዲሰሜ ሪል ስቴትን ተቀላቀሉ እላለሁ። በጣም ነው የማመሰግነው። ይወደዋል። በጣም ነው የማመሰግነው። ኦኬ እሷ ጋር ፈርሚ ቀጥሽ ጋር በቃ እኛም እናመሰግናለን። በቃ እሺ እኛም በጣም እናመሰግናለን። ምናልባት እዛ ጋር የባለሁለት መኝታ ምን ይመስላል ዲዛይኗን የሚለውን ማየት እንችላለን። እሺ አጠቃላይ የቤቱ ሲጠናቀቅ ይሄን ይመስላል። የቤቱ ስትራክቸር ማለት ነው። ይሄ እንዳልኳችሁ ቡልጋሪያ መብራቱ ጋር ያለ እያስገነባን ያለ ነው። ወይም የእናንተ ቤት ሲጠናቀቅ ይሄን ነው የሚመስለው ማለት ነው። ቅድም እንዳልኩት እስከ 4ኛ ድረስ የጋራ መገልገያዎች ሱቆች ናቸው። ከ5ኛ በላይ ነው መኖሪያዎች የሚጀምሩት ማለት ነው። ወደታች የመኪና ፓርኪንግ አለ። እንደዚህ በምታዩት መልኩ በጣም ሌክጀሪ የሆነ ቤት ነው። ሙሉ ለሙሉ አዲስ አበባን ከተማውን በምናየው ደረጃ ነው የምንመለከተው ማለት ነው። ይሄ እይታው ይሄን ይመስላል። ውስጡ ላይ ያሉት አሚኒቲዎች ደግሞ ምን ይመስላሉ የሚለውን በደንብ እናያለን። እዚህ ጋር ስንመለከተው ይሄ ደግሞ ከላይ ቴራስ ላይ ያለ ነው። ለምሳሌ የተለያዩ እንግዶች ሊኖር ይችላሉ። ፕሮግራም በሚኖርበት ሰዓት ላይ ቀለል ያለ ፕሮግራም ከላይ ቴራስ ላይ ሙሉ አዲስ አበባን እየተመለከትን የምናዘጋጀው ወይም ደግሞ የተለያየ ኢንጆይ የምናደርግበት ቦታ ነው። ከላይ ቴራስ ያለ ማለት ነው። እዚህ ጋር የምንመለከታቸው የመኪና ፓርኪንጎች ናቸው። የመኪና ፓርኪንጎች ምንድነው? በቀላሉ ራምፕ እያደረጉ ነው መኪናዎችን ድራይቭ የምናደርገው። ይሄ በተለይ መኪኖች እንዳይጨናነቁ እንደዚህም ደግሞ ለመንዳት እንዳይከብደን የምናደርገው ነው። እስከ 4 ወደታች ቤዝመንት አለ። አንዳንድ የመኪና ፓርኪንግ ይሰጣቸዋል። ከዛ በተጨማሪ ደግሞ ምንድነው ኤሌክትሪክ ቻርጅ ስቴሽንም ይኖራል ማለት ነው። ሌላው እንግዳም ሊኖር ስለሚችል ለእንግዳም ደግሞ አንድ ሪዘርቬሽን የመኪና ፓርኪንግ ይሆናል። ነገር ግን ውሉ ላይ ግን የሚገባው ምንድነው አንድ የመኪና ፓርኪንግ ተብሎ ነው። ለምን ሪዘርቬሽን ላይ እናንተም ታቆሙ ትችላላችሁ፣ ሌላም ሰው ሊያቆም ይችላል ማለት ነው። ይሄን ይመስላል የመኪና ፓርኪንጉ። ሌላ ይሄ በተመሳሳይ መኪና ፓርክ የምናደርግበት ነው። እንዴት ፓርክ እናደርጋለን የሚለውን ነው። ቅድም ስላቸው የነበረ ስለሺ የሚለው የአርኪቴክት ነው ወይም የቤቶችን ዲዛይን የሰራ ስለሺ ይባላል። የስካይላይት ሆቴል እና የኢትዮጵያ አየር መንገድ ቤቶችን የሰራ ነው። ሌላው መዝናኞች አሉ። የልጆች መጫወቻ ጂም፣ ስፓ ምናምን አሉ። በእያንዳንዱ ቦታ በዚህ መልኩ ነው የተዘጋጁት። 5ኛ ፍሎር ላይ እነዚህ ነው የሚመስሉት። ይሄው እነዚህ መዝናኞች ናቸው። እንደዚሁም የጋራ መሰብሰቢያ አዳራሾች እያንዳንዶች ነገር አለ። ሌላው በአንድ ፍሎር ላይ ያሉት የሰዎች ብዛት 6 ነው የሚሆነው። አሁን እዚህ ጋር ለየት የሚያደርገው ወይም የአርኪቴክቱን ጥበብ እዚህ ጋር የሚያሳየው ምንድነው እያንዳንዱ ቤቶች ማለት ነው ፊት ለፊት አይደሉም በራቸው። ብዙ ጊዜ የሰውን ፕራይቬሲ ከሚነሳ አንዱ ምንድነው ከበራችን ስንወጣ ፊት ለፊት ላይ የሌላ ሰው በር ነው የምናገኝ። እዚህ ጋር ግን የሌላ ሰው በር አይደለም የምናገኘው፣ ሙሉ ለሙሉ ኮሊደር ነው የምናየው ማለት ነው። ስለዚህ አንዱ በርና አንዱ በር ትይዩ አይደለም፣ በሮች ጎን ለጎን ነው እንጂ ያሉ ትይዩ አይደለም ማለት ነው። ሌላው በፍሎር ላይ በጣም ብዙ ሰው አይደለም የሚኖረው፣ 6 ሰው ነው። ይሄ ምንድነው በጣም ኑሯችን በጣም ምቹ እንዲሆን እንደዚሁም ደግሞ በአንድ ፍሎር ላይ ይሄ ረብሻ እንዳይሆን ከሚያደርገው አንዱ ነው። አብዛኛው ላይ በምንመለከትበት ጊዜ ምናልባት ብዙ ሪልስቴቶችን አይተሃል። በአንድ ፍሎር ላይ እስከ 12 ሰው እስከ 10 ሰው ድረስ የሚኖርበት አጋጣሚ አለ። ይሄም ለየት የሚያደርገን ነገር ነው ማለት ነው። አሁን ለምሳሌ እነዚህ በሮችና እነዚህ በሮች ጎን ለጎን ነው ያሉት ማለት ነው፣ ፊት ለፊት አይደለም። አሁን ይሄ ሰው በር ነው፣ ከዚህ ሲወጣ ምንድነው እዚህ ጋር ፊት ለፊት የሌላ ሰው በር አይደለም የሚታየው ማለት ነው። ይሄ ለየት ብለን የመጣንበት ዲዛይን ነው። ሌላው የእናንተን ቤት ቀጥታ በምንመለከትበት ጊዜ 134 ካሬውን በምንመለከትበት ጊዜ ይሄ ነው። ይሄ ቤታችን ነው። አሁን የእናንተ 134 ካሬ የቤታችሁ ዲዛይን ይሄን ነው የሚመስል። ምን ያካትታል የሚለውን በደንብ ማየት እንችላለን። ገና ይሄ በራችን መግቢያችን ነው። ይሄ ስንገባ ወደዚህ ስንሄድ ይሄ ምን ያሳየናል? ስቶር ነው ወይም ደግሞ የሰራተኛ ማደሪያ ማድረግ እንችላለን። በጣም ሰፊ ነው። ወደ 5-6 ካሬ ሜትር ላይ ያረፈ ነው። ቀጣይ ወደዚህ ስንሄድ ይሄ ምንድነው? ሳሎናችን ነው። ለቀቅ ያለ ሳሎን አለ። ሶፋችን እዚህ ጋር አለ። መመገቢያችን እዚህ ጋር ይኖራል ማለት ነው። ከዚህ ይሄ በሙሉ ሳሎን ነው የሚያሳየው። ቀጣይ እዚህ ጋር ስንሄድ ወደዚህ ስንሄድ ይሄ ቢ የሚያመለክተን ደግሞ ምንድነው? ኪችናችን ነው።
በእኛ ሀገር ባህል ምንድነው ክሎዝ ኪችን እንዲሆን ይመከራል። ነገር ግን በውጮች ዓለም ኦፕን ማድረግ ከፈለጋችሁም ይሄን ታነሱትና ኦፕን ማድረግ ትችላላችሁ ማለት ነው። ኦፕንም ክሎዝም ማድረግ ይቻላል። ከዛ በተጨማሪ ምንድነው በኪችን በኩል በረንዳ አለ ማለት ነው። ይሄ በረንዳ ነው። ይሄ በረንዳ በዋናነት ምንድነው እኛ ሀገር ላይ በተለይ ቅመማ ቅመሞች ይበዛሉ። እንደዚሁም ደግሞ ይሄ ሳከር እንዳለ ሆኖ ማለት ነው የተለያዩ እንትኖች ወደዚህ እንዳይገቡ ምንድነው በተፈጥሮ ቬንቲሌሽን አማካኝነት ሽቶዎች ወደ ውጭ ይወጣሉ። ምናልባት ከሰልም ማቀጣጠል ብንፈልግ እንኳን እዚህ በረንዳ ላይ እናደርግና ጭሱ ምንድነው ወደ ውጭ ነው የሚወጣው ማለት ነው፣ ወደ ውስጥ አይገባም። ስለዚህ የተፈጥሮ ቬንቲሌሽን በደንብ ያገኛል ማለት ነው። ያ ማለት ሳከሮች የሉም ማለት አይደለም፣ ሳከሮች እንዳሉ ሆኖ ማለት ነው። ቀጣይ ወደዚህ ስንሄድ እዚህ ጋር የምናገኘው የጋራ ሻወር ሽንት ቤት አለን ማለት ነው፣ ኮመን የሆነ ማለት ነው። ቀጣይ እዚህ ጋር ስንሄድ ማስተር ቤድሩሙ ነው። ይሄ መግቢያችን ማስተር ቤድሩሙ እስከምን ድረስ ይሆናል? እስከ ሻወር ሽንት ቤቱ ድረስ በጣም ለቀቅ ያላለ እያንዳንዱ ምንድነው የተፈጥሮ ቬንቲሌሽን ያገኛሉ ማለት ነው፣ ወይም በቂ የሆነ ብርሃን ያገኛሉ። ሌላ ሁለተኛ መኝታ ቤት እዚህ እናገኛለን ማለት ነው። አጠቃላይ የቤቱ ዲዛይን ባለ 2 መኝታ በጣም ጥሩ ዲዛይን የሚባለው ይሄን ይመስላል። ምናልባት ጥያቄ ካላችሁ ቀበላለሁ። እንዴት ነው ቤትሽን ወደድሽው? ጥሩ ነው። ምናልባት ጥያቄ ካለ አሌክስም እንግዲህ ጥያቄ እናንተ ካላችሁ መጠየቅ ትችላላችሁ። እንግዲህ እናመሰግናለን። በዚህ ልክ ቤታችንን በማየታችን ማለት በጣም ደስተኞች ነን። ብቻ በጣም ግልጽ የሚሆኑትና ያለውን ድርጅቱ ስላለው ነገር ስለ እያንዳንዱ ነገር እንደዚህ ካሳየን ያው ከዚህ በኋላ የምንጠብቀው እንግዲህ ታማኝነቱን ነው። እንግዲህ እንደ ፈጣሪ ፍቃድ ደግሞ በታማኝነት እንግዲህ ታስረክቡናላችሁ ብለን እናስባለን ማለት ነው። ስላለው ነገር ስለሁሉም ነገር በድጋሚ ከልብ አመሰግናለሁ። ይሄን ይመስላል። በጣም ነው የምናመሰግነው። እናመሰግናለን። መልካም ጊዜ ተመኘው። እሺ እንኳን ደስ አለሽ። እሺ አሌክሶን በጣም ነው የምናመሰግን። እሺ እናመሰግናለን። እሺ